ጤና ይስጥልን ተመልካቾች እንደምን ዋላችሁ። የአቦል ዜና ስፖርታዊ ጉዳዮችን ወደ እናንተ አደርሳለሁ። አብራችሁን ቆዩ። የኢትዮጵያ ኦሎምፒክ ኮሚቴ ከዓለም አቀፉ ኦሎምፒክ ኮሚቴ ጋር በመተባበር ስልጠናዎች በሀገር ውስጥ እንዲሰጡ እያደረገ መሆኑን ገለጸ። የኮሚቴው ዋና ጸሐፊ አቶ ዳዊት አስፋው ከዓለም አቀፉ ኦሎምፒክ ኮሚቴ ጋር ጠንካራ ግንኙነት መመስረቱን ጠቁመዋል። ኪዳነ ማርያም ብርሃኔ ተጨማሪውን ያቀርበዋል። የኢትዮጵያ ኦሎምፒክ ኮሚቴ ከዓለም አቀፉ ኦሎምፒክ ኮሚቴ ጋር ተቀራርቦ በመስራት ላይ እንደሚገኝ የኢትዮጵያ ኦሎምፒክ ኮሚቴ ዋና ጸሐፊ አቶ ዳዊት አስፋው ተናግረዋል። ዋና ጸሐፊው ከአሚኮ ጋር በነበራቸው ቆይታም ነው ይህን ያሳወቁት። ኦሎምፒክ ኮሚቴው የስፖርት ፌዴሬሽኖች ከሚያነሱት ጥያቄ በመነሳት ከዓለም አቀፉ ኦሎምፒክ ኮሚቴ ጋር በመቀናጀት በሀገር ውስጥ የተለያዩ ስልጠናዎች እንዲሰጡ ተደርጓል ብለዋል። እኛ ከአይኦሲ ጋር ያለን ግንኙነት በጣም ጥሩና የተጠከረ ነው። የተለያዩ ሶሊዳሪቲዎች ስልጠናዎች እያመጣን ነው። በፌዴራል ደረጃ የሚፈልጉ ፌዴሬሽኖች የሚጠይቁ በዚህ እንፈልጋለን በሚሉበት ጊዜ ሪኩዌስት እያደረግን እናመጣለን። ያንን ሶሊዳሪቲ ስለሚሸፍንልን እነዚህ ልጆች በኮቺንግም በአትሌቶችም ዙሪያ በተለያዩ ሙያዎች እንሰጣለን። ስለዚህ እኛ ከነሱ ጋር ያለን ግንኙነት በጣም የተጠነከረና የዳበር ነው። ይህው ከዓለም አቀፉ ኦሎምፒክ ኮሚቴ ጋር በመተባበር እስካሁን እየተሰጡ ያሉ ድጋፎች በአብዛኛው አትሌቲክስ ላይ ያተኮሩ ናቸው ያሉት ዋና ጸሐፊው፣ በቀጣይ ግን ሌሎች የኦሎምፒክ ስፖርቶች እንዲካተቱም በጋራ ለመስራት እቅድ መያዛቸውንም ገልጸዋል። አሁን እኛ ዩዥዋሊ ዊ አር ዲሊንግ አትሌቲክስ ላይ ብቻ ነው ብዙ የምንሰራ ያለ ነው። ደግሞ እነሱም ናቸው ክብራችንን ጠብቀው እዚህ ደረጃ ላይ ያደረሱ። ነገር ግን አሁን በተለያዩ ስፖርት ዘርፎች ላይ እስከሰራን ድረስ ማለት አሁን ብስክሌት በተመለከተ፣ ወርልድ ታይኳንዶን በተመለከተ፣ ቦክስን በተመለከተ፣ ስዊሚንግን በተመለከተ እና ሌሎችንም ስፖርቶችን በመከተት በተለያዩ ስፖርቶች ኢቨን ቦል ጌምስ በመግባት ከዓለም አቀፉ ኦሎምፒክ ጋር ቀርበን መስራት ይኖርብናል። አቶ ዳዊት ጨምረው ብቁ አትሌቶችን የማፍራት ተግባር የፌዴሬሽኖች ነው። እንዲያም ሆኖ ግን የኢትዮጵያ ኦሎምፒክ ኮሚቴ ሀገርን የሚወክሉ ስፖርተኞችን በማፍራቱ ሂደት ድጋፉ በቀጣይም ተጠናክሮ እንደሚቀጥል ነው የተናገሩት። እዚህ ጋር እንዲታወቅ ነው ፈልገው እኛ አትሌቶች አናበቃም። እኛ ዊ ሰፖርት ለፌዴሬሽኖች እንዲያበቁ ነው እየሰራን ያለ ነው። ያሉ ኢንተርናሽናል ፌዴሬሽኖች ለሚሰሩ ስራ እኛ ሰፖርት አድርገናቸው አትሌት አድርሰው ኳሊፋይድ አድርገው እንዲሄዱ እኛ እርዳታችን ሙሉ ለሙሉ ነው። አሴም ታይም ይሄ ነገር ደግሞ አይኦሲም ይደግፈናል። ስለሚደግፈን በዛም አብረን እንሰራለን እና አላማችን ሁሉ ጊዜ በፌዴሬሽን ደረጃ የሚመጡ አትሌቶችን ሰፖርት አድርገን ለአገር እንዲበቁ ማድረግ ነውና ትልቁ ስራ ያ ነው። ከአይኦሲ ጋር እየሰራን ያለን። ከዚህ ባሻገር የኢትዮጵያ ኦሎምፒክ ኮሚቴ ከአበረታች መድኃኒት የጸዱ አትሌቶችን ለማግኘትም በጋራ እየሰሩ መሆኑን ዋና ጸሐፊው ጨምረው ገልጸዋል። በሞሮኮ አስተናጋጅነት ለሚካሄደው የ17 ዓመት በታች የሴቶች የዓለም ዋንጫ ማጣሪያ ላይ የቆየው የኢትዮጵያ ብሔራዊ ቡድን ከውድድሩ ውጭ ሆነ። ትላንት ከዛምቢያቻው ጋር የመልስ ጨዋታውን ያደረገው ብሔራዊ ቡድኑ አንዳቻ ተለያይቷል። በድምር ውጤትም 3-2 ተሸንፎ ለዓለም ዋንጫው ሳያልፍ ቀርቷል። ዛምቢያ አፍሪካን በመወከል ለዓለም ዋንጫ የበቃች 5ኛ ሀገር ሆናለች። በትላንቱ ጨዋታ ፕሪሺየስ ሙዌዋ ለዛምቢያ፣ ምህረት አየለ ለኢትዮጵያ የአቻነት ግቦቹን አስቆጥሯል። በፊፋ አዘጋጅነት የሚካሄደው የዓለም ከ17 ዓመት በታች እግር ኳስ ውድድር ለ10ኛ ጊዜ በሞሮኮ አስተናጋጅነት ሲካሄድ 24 ሀገራት ተሳታፊ ናቸው። ደቡብ ኮሪያ የወቅቱ የዓለም ሻምፒዮን ስትሆን በ2025 ለ3ኛ ጊዜ ዋንጫውን ማሸነፍ ችላለች። የኢትዮጵያ ክለቦች እግር ኳስ ሻምፒዮና ትላንት በድሬዳዋ ተጀምሯል። በ43 ክለቦች መካከል የሚካሄደው ውድድር በመክፈቻ ጨዋታው ለገሃሬን ከገሱባ ከተማ አገናኝቷል። ጨዋታውንም ለገሃሬ 2-0 አሸንፏል። ውድድሩ ከሐምሌ 5 እስከ ነሐሴ 3 የሚቆይ ሲሆን በ11 ምድቦች ተከፍሎ ይካሄዳል። አማራ ክልልን በመወከል ሁለት እጁነሴ፣ መንቆረር፣ ወረ ኢሉና ሸዋሮቢት ክለቦች ተሳታፊ ናቸው። ዛሬ ውድድሩ በ3 ምድቦች በሚገኙ ክለቦች መካከል ቀጥሎ እየተካሄደ ይገኛል። ከክለቦች ሻምፒዮናው በበላይነት የሚያጠናቀቁ 4 ክለቦች ለ2019 የኢትዮጵያ አንደኛ ሊግ ውድድር የሚያልፉ ይሆናል። በተጠናቀቀው የ2018 የኢትዮጵያ ፕሪሚየር ሊግ በአጥቂ ስፍራ የሚጫወቱ የሀገር ውስጥ ተጫዋቾች ካለፉት ዓመታት በተሻለ በከፍተኛ ግብ አስቆጣሪነት የመሪነት ደረጃ ላይ ተገኝቷል። ሆኖም ከጨዋታዎች ብዛት ጋር ሲነጻጸር የከፍተኛ ግብ አስቆጣሪዎች የግብ መጠን አሁንም መሻሻል ያለበት መሆኑ ታይቷል። ታደሰ ሙላት በዚህ ጉዳይ ላይ ዝርዝር አዘጋጅቷል።
ዓመቱ እጅግ በጣም ጥሩ ጉዞ አድርገዋል። በ2018 ሲቢኢ የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪዎች ፉክክር በሀገር ውስጥ ተጫዋቾች መካከል ሆኖ ተጠናቋል። ካለፉት የውድድር ዓመታት በተለየ መልኩ አሰልጣኞች በሀገር ውስጥ የፊት መስመር ተጫዋቾች ላይ ያላቸው እምነት ከፍ ብሎም ተስተውሏል። ምንም እንኳ በግብ ዕድል ፈጠራ በኩል እንዳለፉት ዓመታት ክፍተቶች የተስተዋሉበት ዓመት ቢሆንም የሀገር ውስጥ የፊት መስመር ተጫዋቾች ተሳትፎ አድጎ የታየበትና አዳዲስ የአጥቂ ስፍራ ተጫዋቾችን ያስመለከተ ሆኗል። በውድድር ዓመቱ ጎልተው ከታዩ የፊት መስመር ተጫዋቾች መካከል 15 ግቦችን ከመረብ በማሳረፍ የከፍተኛ ግብ አግቢነቱን በበላይነት ያጠናቀቁት ናትናኤል ዳንኤልና ታምራት ኢያሱ በቀዳሚነት ይነሳሉ። በ33 ጨዋታዎች ላይ ተሰልፎ 1798 ደቂቃዎችን የተጫወተው የኢትዮጵያ ንግድ ባንኩ ናትናኤል በአማካኝ በየሁለት ጨዋታዎች አንድ ግብ ማስቆጠር ችሏል። ረብ ላይ ካሳረፋቸው ግቦች አንዱ ብቻ በፍጹም ቅጣት ምት የተገኘ ሲሆን ቀሪዎቹን 14 ግቦች ግን በጨዋታ እንቅስቃሴ አስቆጥሯል። የፋሲል ከነማው ታምራት ኢያሱ በዓመቱ መልካም እንቅስቃሴዎችን ካስመለከቱ የፊት መስመር ተጫዋቾች መካከል የሚጠቀስ ነው። በ38ቱም ጨዋታዎች ላይ ተሰልፎ በመጫወትና 15 ግቦችን ከመረብ በማሳረፍ ስኬታማ ጊዜን አሳልፈዋል። የውድድር ዓመቱን በቅዱስ ጊዮርጊስ ጀምሮ አጋማሽ ላይ ሻምፒዮኑን ሲዳማ ቡና የተቀላቀለው አቤል ያለው በውድድሩ 14 ግቦችን ከመረብ በማሳረፍ ለክለቡ ሲዳማ ቡና ስኬት የራሱን አስተዋጽኦ ማበርከት ችለዋል። ተጫዋቾች በአሰልጣኞች የተሰጣቸውን ታክቲካዊ መመሪያዎች ለመተግበር ሜዳ ላይ ያሳዩ ዝግጁነትና ከቡድን አጋሮቻቸው ጋር የነበራቸው መግባባት ጥሩ የነበረ ሲሆን በተለይም በማጥቃት እንቅስቃሴ ወቅት 1 ለ1 ቅብብሎች ላይ የተሻለ መነቃቃት ታይቷል። ፍጥነትና ቅልጥፍናን በተፈጥሮ የተቸሩ ጥሩ የቴክኒክ ብቃት ያላቸው እንዲሁም በአጭር ቅብብሎችና ረጅም ኳሶችን ተጠቅመው በተቃራኒ የግብ ክልል ጫና ለመፍጠር የሚሞክሩ የፊት መስመር ተጫዋቾች መታየት መጀመሩ ውድድር ዓመቱ በጥንካሬ የሚነሳ ሆኗል። ተደጋጋሚ የግብ ድሎችን የመፍጠርና ወደ ውጤት የመቀየር ብሎም በየጨዋታው ግብ የማስቆጠር ወጥነት አለመኖር፣ በተቃራኒ የግብ ክልል ፈጣንና ትክክለኛ ውሳኔ መስጠት ችግርና የአካል ብቃት ውስንነት በውድድር ዓመቱ በሀገር ውስጥ የአጥቂ ስፍራ ተጫዋቾች ላይ በዋናነት የተስተዋሉ ክፍተቶች ናቸው። እዚህ ነገር ትኩረትን ይስባሉ።